ዛሬ በቱርክ በሚደረገው ጉባኤ ከሩሲያ ማን እንደሚወከል እየጠበቅኩ ነው። በቱርክ ኢስታንቡል የትኞቹ የሩሲያ ባለስልጣናት እንደሚመጡ ካየሁ በኋላ እኔም ዩክሬን ምን ማድረግ እንዳለባት እወስናለሁ። ለመሄድ እቅድ ነበረኝ፣ ግን እንደማይመጣ ገምት ነበር። ለምን እንደቀረ ግን አላውቅም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቱርክ ኢስታንቡል በሚደረገው የሰላም ውይይት ላይ አልመጣም ማለታቸው ተሰማ። ከዚህ በፊት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ካልመጣ እኔም አልመጣም ብለው የነበረ ቢሆንም ቱርክ ገብተው ከኤርዶዋን ጋር በአንካራ ተገናኙ። 400 ኪሎ ሜትር ወደምትርቀው ኢስታንቡልም ይገባሉ። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ በቱርክ አንታሊያም ከኔቶ ኃላፊ ማርክ ሩቴና ከሌሎች ከፍተኛ ባለስልጣናት ጋር ተወያዩ። እኔ እንኳን ወደ ቱርክ ባልሄድ ለምን ፑቲን ቀረ ሲሉ ትራምፕ ቆጣ ብለው ተናገሩ። የሩሲያ ውጭ ጉዳይ ሚኒስትሯ ማሪያ ዛካሮቫ ስብሰባው ይጀምራል ብለው ተናገሩ። In developing news tonight, Ukrainian President Volodymyr Zelensky has touched down in Turkey. በቱርክ ኢስታንቡል በሚደረገው የሩሲያና ዩክሬንን ጉዳይ ለመምከር በተዘጋጀው ጉባኤ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደማይገኙ ተገለጸ። ዓለም በጉጉት የሚጠብቀው ጉባኤ የ3 ዓመታቱን ጦርነት ለማርገብ የመልካም ተስፋ ጅምር ይሆናል የተባለው ጉባኤ በምዕራባውያንና በሩሲያ መካከል ያለውን ውጥረት ለማቀዝቀዝ መንገድ ይጠርጋል ባለው ስብሰባ በሰሜን አትላንቲክ የጦር ጥምረት ኔቶና በሞስኮ መካከል የተፈጠረውን ውዝግብ ይፈታ ይሆናል ተብሎ በሚጠበቀው ጉባኤ የዓለምን የፖለቲካ መዛነፍ ለማቃናት እድል ይከፍት ይሆናል በተባለው ጉባኤ የቭላዲሚር ፑቲን አለመገኘት የኢስታንቡልን ጉባኤ ጥርጣሬ ውስጥ አስገብቶታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ሆይ እየጠበቅኩት ነው፣ በኢስታንቡል እንገናኝ ቢሉም ፑቲን ወደ ቱርክ ሳያቀኑ ቀርተዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሁኔታውን እያየን እንወስናለን ካሉ በኋላ በስተመጨረሻ ሩሲያን የሚወክሉ ልኡካንን ለመላክ የሀገሪቱ ታላላቅ ባለስልጣናት የሆኑትን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ፣ የመከላከያ ሚኒስትሩ አንድሬ ቤሎሶቭ፣ የብሔራዊ ዘብ አዛዥ ቪክቶር ዞቶሎቭ፣ ጄኔራል ስታፍ ቫለሪ ግራሲሞቭ፣ የፌዴራል ደህንነት አገልግሎት የበላይ ጠባቂ አሌክሳንደር ብሪቲንኮቭ በተገኙበት ምርጫ ተካሄደ። ከምርጫው በኋላ የሩሲያው ፕሬዝዳንት አማካሪ ቭላዲሚር ሜዲንስኪ፣ ምክትል ውጭ ጉዳይ ሚኒስትር ሚካኤል ጋሉዚንና ምክትል የመከላከያ ሚኒስትር አሌክሳንደር ፎሚንን ወደ ኢስታንቡል እንደሚሄዱ ይፋ አደረጉ። ዜሌንስኪ ግን ብዙም የማይታወቁ ባለስልጣናት ለድርድር እንዲላኩ ይፋ መደረጋቸው ሳያበሳጫቸውና እንዴት ብትንቀይ ነው ሳይሉ እንዳልቀርም ይገመታል። ቱርክ እንደደረሱም የሩሲያ ልኡካንን አስመልክቶ ለቀረበላቸው ጥያቄ ሩሲያ የላከችው የልኡካን ቡድን አሳፋሪ ነው ሲሉ ዜሌንስኪ ተችተዋል። ቭላዲሚር ፑቲን እነዚህን በፖለቲካው ብዙም የማይታወቁ ባለስልጣናትን ወደ ኢስታንቡል ለድርድር መላካቸው ለውይይቱ ብዙም ትኩረት ያልሰጡት እንደሆነና ጦርነቱን ለመቀጠል ፍላጎት እንደማሳየት ይመስላል ሲሉ የፖለቲካ ተንታኞችም ከመናገር አልተቆጠቡም። ፑቲን በሰላም ውይይቱ ላይ የሚገኙ ከሆነም ዜሌንስኪ ዝግጁ መሆናቸው መናገራቸው የሚዘነጋ አይደለም። አሁን ግን ዜሌንስኪ ሊያዩትና ሊያወሩት የፈለጉት ያሰው አልመጣላቸውም። በዚህ ተጠባቂ ጉባኤ ላይ ከፕሬዝዳንት ፑቲን ባሻገር የአሜሪካ አቻቸው ዶናልድ ትራምፕም ሊገኙ ይችላሉ የሚል መረጃ ወጥቶ የነበረ ቢሆንም አሁን ግን ትራምፕ ወዳጃቸው ፑቲን መቅረቱን ተከትሎ ይመስላል በቱርክ ኢስታንቡል እንደማይሄዱ ተናገሩ። ነገር ግን የአሜሪካ ባለስልጣናት በንግግሩ ላይ እንደሚሳተፉ ታውቋል። ማርክ ሩቢዮ፣ ኬት ኬሎግና ስቲቭ ዊትኮፍ በቱርክ ደቡባዊ ክፍል ወደምትገኘው አንታሊያም ገብተዋል። የሰሜን አትላንቲክ የጦር ጥምረት ኔቶ ውጭ ጉዳይ ሚኒስትሮች ጋርም እንደተገናኙ መረጃዎች አመላክተዋል። በሌላ በኩል የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ የላቲቪያው የኢስቶኒያና የጀርመን ውጭ ጉዳይ ሚኒስትሮች በቱርክ ላይ ከትመዋል። ከሩቢዮ ጋር የተገናኙት የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሳቢያህ አሜሪካ ሰላም ለማውረድ ለምታደርገው ጥረት አገራቸው ቁርጠኛ መሆኗንና ሩሲያ ገንቢ እርምጃ በመውሰድ ምላሽ እንድትሰጥ ጥሪ ቢያቀርቡም ፑቲን አልተገኙም። ከዚሁ ጋር በተያያዘም የኔቶ ዋና ጸሐፊና የአሜሪካ ልኡካን ለምን አንካራ ዘመቱ የሚል ጥያቄም እየተነሳ ይገኛል። አንዳንድ መረጃዎች እንደሚጠቁሙት የእነዚህ ባለስልጣናት በቦታው መገኘት አንድም ስብሰባው ከፍተኛ ትኩረት እንደተሰጠው ለማመልከት፣ አንድም ፑቲንን አስገድዶ የዩክሬንን ግዛቶች እንዲለቁ ጫና ለመፍጠር፣ አንድም ፑቲንን በቁጥጥር ስር ለመዋልና ለዓለም አቀፍ ወንጀለኞች ፍርድ ቤት ለማቅረብ በመፈለግ እንዲሁም በሚስጥር አፋኝ ቡድን በማዘጋጀት ተልዕኮ ለመፈጸም የሚሉ መላምታዊ ሐሳቦች ቢሰነዘሩም ፑቲን ድንገት ቱርክ ቢገቡና በቁጥጥር ስር ቢውሉ አንካራ ይህንን እርምጃ ዝም ብላ ታያለች ወይ የሚል ጥያቄም የሚያነሱ በርካቶች ናቸው። እናም ይህ ፑቲንን በቁጥጥር ስር ለማድረግ የነ ማርክ ሩቢዮ ቡድንና ኔቶ አሲሯል የሚለው የማያስኬድና ብሎም ውሃ የማያነሳ ሐሳብ ነው ሲሉ በሌላ በኩል የሚሞግቱም በርካቶች ናቸው። ፑቲንን ለመያዝ አሲሯል የሚለው ሐሳብ ተጨማሪ እሳት በዓለም ላይ ለመቀስቀስ ካልሆነ በስተቀር ምንም ፖለቲካዊ ትርፍ እንደሌለው ይሞግታሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ፑቲን ከፈረንጆቹ ታህሳስ
ከ2019 በኋላ ፊት ለፊት ተገናኝተው አያውቁም ነበር። ዛሬ ላይ በቱርክ ይገናኛሉ ተብሎ ቢጠበቅም ፑቲን በእጅ ሳይሉ ቀርተዋል። ፕሬዝዳንት ፑቲን የድል በዓላቸውን ካከበሩ በኋላ በሞስኮና ኪየቭ መካከል ያለምንም ቅድመ ሁኔታ ቀጥተኛ ውይይት ኢስታንቡል ውስጥ እንዲካሄድ ጥሪ ማቅረባቸውም ይታወሳል። የቱርክ የዜና ወኪል ተርኪሽ ሚኒት ይዞት በወጣው መረጃ ሩሲያና ዩክሬን የ3 ዓመቱን ጦርነት ለመቋጨት የሚያደርጉት ውይይት በአራት ጉዳዮች ላይ ይወሰናል ሲል አስነብቧል። አንደኛው የግዛት ጥያቄ ሲሆን ሩሲያ አሁን በቁጥጥሯ ስር ያሉትን ደቡባዊና ምስራቃዊ የዩክሬን ግዛቶችን ዶኔስክ፣ ሉሃንስክ፣ ዛፖሮጂያና ኬርሶን እነዚህን ይዛ የመቀጠል ፍላጎት ሲሆን ዩክሬን ግዛቶቹን አሳልፋ የማትሰጥ እንዲሁም ክሬሚያን የኔናት የምትል ከሆነ ሩሲያ ጦርነቱን መቀጠሏ የማይቀር መሆኑን ያመላክታሉ። ሁለተኛው ደግሞ ዩክሬን የኔቶ አባል ሆናለሁ ስትል ሩሲያ ደግሞ ይህንን አትቀበልም። ሶስተኛው ሩሲያ ዩክሬን ከአሜሪካ የደህንነት ዋስትና መፈለጓን ማቆምና አሜሪካም ይህንን እድል ከመስጠት መቆጠብ አለባት ስትል ሞስኮ መሟገቷ፣ አራተኛ የተኩስ አቁም በቶሎ መደረግ አለበት ብለው ዘለንስኪ ሲናገሩ ፑቲን ቅድመ ሁኔታዎች ማቅረባቸው አውሮፓውያን የጦር መሳሪያ መስጠት ያቆሙ የሚለው የሞስኮ መከራከሪያ ሐሳብ መኖሩ ሁኔታውን ውስብስብ እንደሚያደርገው ይተነትናል። በሌላ በኩል ቢቢሲ ይዞት በወጣው ዘገባ ደግሞ ዘለንስኪ የልዑካን ቡድናቸውን ይዘው አንካራ ቢገቡም እስካሁን የትኞቹ ተወካዮች እንደሆኑ በስም አልገለጹም። ነገር ግን ዘለንስኪ የቡድኑ መሪ ሆነዋል። ቢቢሲ አክሎም ሩሲያ ዘለንስኪን ተሸናፊው ኮሜዲውና ረዳት አልቦ ስትል መውቀሷንም አስነብቧል። ይህ የሩሲያ ዘለፋ በድርድሩ ላይ ዘለንስኪን ለማሳነስ የተሞከረ ጥቃት እንደሆነም እየተዘገበ ነው። አናዶሎ ይዞት በወጣው ዘገባ ደግሞ የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ቱርክ ደም አፋሳሹን የሩሲያን ዩክሬን ጦርነት ለመቋጨት እያደረገች ያለውን ጥረት አድናቆት መቸራቸውን ነው። በመጨረሻም ከፈረንጆቹ 2019 ወዲህ የፊት ለፊት ውይይት አድርገው የማያውቁት ሩሲያና ዩክሬን አሁን ላይ የሚያደርጉት ድርድር የ3 ዓመቱን ጦርነት ለመፍታት ምን ያህል አቅም ይኖረዋል የሚለው በሚቀጥሉት ቀናት የሚወሰንና የሚታይ ይሆናል።